ዛሬ ቀጥሮሽ፣ ዛሬ አግኝቶሽ፣ ዛሬ ክለብ ወስዶሽ፣ ዛሬ አስክሮሽ፣ ዛሬ አጠጥቶሽ፣ ዛሬ ነገር ሁሉ ከተበላሸ ይሄ ሰውዬ ለምን ይጓጓል? እንካ ግን አትብላ። በቃ ሴቶች እንደዚህ አይነት ጨዋታ ነው መጫወት ያለባችሁ። ያልኖርኩበትን ህይወት ቪዲዮ አልሰራም እኔ የሰራሁትን ስህተት ሌላው እንዲሰራ አልፈልግም። በቃ ፈለኩሽ ወደድኩሽ ያለ ሁሉ የህይወት አጋሩ ሊያደርግሽ አይደለም። የፈለገ ጊዜ ይፍች ያንቺ ቀን ይመጣል። የፈለገ ነው ልሽ የፈለገ ለምን ከዘራትሽ አንቺ ለፈለገሽ ሁሉ ስለተጋደምሽ አይደለም ባል የምታገኙ። ወንድ ልጅ ሲጠላሽ ብቻ ሳይሆን ሲወድሽም ዋይ እንዴት ነው የወደደኝ? ለምንድን ነው የወደደኝ? ሰላም ውድና የተከበራችሁ ቻናል ቤተሰቦች ወደ ቻናል እንኳን ደህና መጣችሁ። በቤት አዲስ ሆናችሁ ሰብስክራይብ ማድረግ እንዳትረሱ። ዛሬ አንድ ሴቶችን በጣም ቻሌንጅ የሚያደርግ ሀሳብ ነው ይዤላችሁ ወደ እናንተ የመጣሁት። ማለት እኛ ሴቶች በተፈጥሮም ሆነ በተለያዩ ምክንያቶች ከወንዶች በይበልጥ ለችግር ተጋላጭ የሆንን ሰዎች ነን። ያ ማለት ይሄ ከወንዶች የሚመጣ ተጽዕኖ አለ። ማህበረሰቡ እኛ ላይ የሚያሳድረው ተጽዕኖ አለ። እኛ ራሳችን በራሳችን በህይወታችን ራሳችን ላይ የምንፈጥረው ተጽዕኖ አለ እና እንዴት ሆነን ነው ያንን ተጽዕኖዎችን አልፈን ስኬታማ መሆን የምንችለው የሚለውን ነገር ነው ማውራት የፈለኩት። ያው አብረን ነው ወደ ስኬት የምንጓዘው። እኔ ስኬት ማማለውኝ ምናምን አይደለም የምነግራችሁ፣ ግን እኔ ለህይወቴ ፕላን የማደርገውን ነገር ነው ለእናንተ ማካፈላችሁ። ማለት ያው እንዴት ነው ይሻላል አይደል? ሀሳብ ሼር መደራረጉ ይሻላል አይደለ? እና ዛሬ እኔ ማውራት የምፈልገው ወንዶች ላይ ማለት ወንዶች እኛ ላይ የሚያሳድሩት ተጽዕኖ ምን ያህል እንደሆነ እናውቀዋለን። የፈለገን ወንድ ሁሉ ወዶን አይደለም፣ እሱ ሳይታለም የተፈታ ነው። ህይወታችን ውስጥ የሚመጣ ወንድ ሁሉ እውነት በክብር ሊያኖረን ሚስቱ እንድንሆን ፈቅዶ ወዶ አይደለም የሚመጣው። የተለያዩ ነገሮችን ከኛ ፈልጎ ሊሆን ይችላል የሚመጣው እና ያንን እንዴት ነው የምናውቀው፣ እንዴት ነው የምንረዳው የሚለውን ነገር ነው ትንሽ ዳሰስ ማድረግ የምፈልገው እና አብራችሁን ቆዩ። በመጀመሪያ ደረጃ አንድ ወንድ አንድን ሴት ለትዳር ሲፈልግ ምንድን ነው የሚያደርገው? ምን አይነት ምልክቶችን ነው የሚያሳያት? ለትዳር የፈለገና ለአዳር የፈለገ ወንድ እንዴት ነው የምንለየው? በደንብ ነው የሚለየው። በደንብ ማለት ነው። በጣም ቆንጆ አድርገን እኛ ሴቶች ለቁም ነገር የሚፈልገንና የማይፈልገንን ወንድ ልናቅ እንችላለን። ግን ብስለት ይጠይቃል። የመጀመሪያው አንድ ወንድ ሴትን ሲፈልግ ለቁም ነገር ሲፈልጋት ይሄ አልባሌ የሆነ ቦታ ላይ ይዟት አይገኝም። ለምሳሌ ጭፈራ ቤት፣ ይሄ ሆይታ የበዛበት ቦታ አለ አይደለ? አልባሌ ቦታ የሆነ እንዴት ነው አንድ ሴት ክብሯን የማይመጥንበት ቦታ ላይ ያቺ ሴት እንድትገኝ አይደለም ይዟት ሊገኝ ቀርቶ እንድትገኝ እንኳን አይፈልግም። እራሷ በእጃ ዙር ከጓደኞቿ ጋርም ሆነ ከምናምኗቿ ጋርም ሆነ እዛ ቦታ ላይ እንድትገኝ አይፈልግም። ክብሯን ስለሚፈልግ የእሷን ክብር ከራሱ ክብር በላይ ነው የሚወደው ማለት ነው። ገባችሁ? አንድ ወንድ ጓደኛ ይዞ ፍቅረኛ ይዞ ለትዳር የሚፈልጋት ሴት ሰው ዋው ወይኔ በስመ አብ ሚስትህ እኮ ጓደኛዬ እኮ በጣም ደስ ትላለች፣ ጸባዩዋ፣ ትህትናዋ። ገባችሁ? ትህትናዋ በቃ ውሎ ሰው በነገራችን ላይ በውሏችን ነው ጀጅ የሚያደርገን እና እንደዛ የምትሞገሰን ሴት በጣም ነው የሚፈልገው፣ በጣም ነው የሚወደው። ገባችሁ? ማለት ወይኔ የሱ ሚስት እኮ የሱ ጓደኛ እኮ አለሌ እኮ ናት፣ በቃ በየጭፈራ ቤቱ ነው የምትዞረው ምናምን የምትባል ሴት ወንድ ልጅ በእውነት ነው የምላችሁ አደው ነው እኔ የሆነ ተአምር ተፈጥሮ እንደው በፍቅሯ ሙትት ብሎ ካልሆነ በስተቀር ለትዳር አይመርጣትም። አንደኛው ማለት ነው። ሁለተኛው ደግሞ እዚህ ጋር እንድታውቁ የምፈልገው በጣም ዲሲፕሊን እንድትሆን ይፈልጋል። ይሄ ዝም ብለሽ እንደመጣልሽ የምታወሪ ይሄ ለአፍሽ ለከት የሌለሽ ዝሩ ይሆን። አንዳንዴ ዝም ብሎ ካፋቸው ብልግናውም ሳይቀር ምናምን ዝም ብሎ የሚያወሩ ሰዎች አሉ አይደለም? እንደዛ አይነት ሴት የፈለገ ቢወድሽ እመኚኝ ከአንቺ ጋር ትዳር ለመያዝ በጣም ነው የሚፈራው። ክብሩን ይፈልጋል። ቤተሰቦቹ ጋር ሲሄድ የሚሳቀቅባት አይነት ሴት እንድትሆኝ አይፈልግማ። ሁለተኛው ደግሞ የራሱ ሊያደርግሽ የሚፈልግ ወንድ አያፍርብሽም። በምንም አይነት ሁኔታ ውስጥ ብትሆኚ
ከአንቺ ጋር መታየትን አይፈራም፣ አያፍርም። በቃ ደረቱን ንፍት አድርጎ የኔ ናት፣ ምስቴ ናት፣ ፍቅረኛዬ ናት ለማለት የትም ሆነ የት አብሮሽ ቢታይ አያፍርብሽ። ተረዳሽኝ አይደል? አሉ አይደል እንዴ አንዳንዶቹ ሽቅሽቅ አድርጎ በጨለማ እስቲ ገጥሞሽ ያውቃል? በጨለማ ብቻ የሚቀጥራችሁ ወንድ ገጥሟችሁ ያውቃል? ምን ማለት ነው? ያ እንድትታይ አይፈልግም ከሱ ጋር አንቺ ከሱ ጋር እንድትታይ አልፈለገም። በቃ ያ ሰውዬ ገባሽ? ጨለማን ተገን አድርጎ የሚፈልገውን ከአንቺ የሚፈልገው ነገር ካለ ጾታዊ ነገር ሊሆን ይችላል። አዎ ለስሜቱ ሊሆን ይችላል የፈለገሽ ያ ሰውዬ እና ያንን ነገር እስካደርግ ድረስ እስካገኝ ድረስ ጨለማውን ይቀጥርሻል። ጭሻውን ወክ ያደርጋል ከአንቺ ጋር አይሽ አይደለም? ከዛ አንቺ አጅሪት በቃ ደወልልኝ ወዶኝ ነው ገሌሜ እያልሽ ጥዙ እያልሽ ሄደሽ ከሱ ጋር የሱ ራት ትሆኛለሽ። የምር እወቂ። አንድ ወንድ በኮንፊደንስ ከአንቺ ጋር በቀን እቅፍ አድርጎሽ በሰው መሀል መሄድ የሚችል ከሆነ እውነት እመኚ ማለት አይበለው የሆነ ፈተና ውስጣችሁ ገብቶ ካላለያያችሁ በስተቀር ያ ሰው ተማምኖብሻል። በቃ ሚስቱ እንድትሆኚ ይፈልጓል ማለት ነው። ሌላኛው ደግሞ ምንድነው? ከቤተሰቦቹ ጋር ማስተዋወቅ አይፈራም። ከቤተሰቦቹ ጋር ሊያስተዋውቅሽ ሰኞ ማክሰኞ አይቀጥርም። በቃ አመታትን አይወስድም። ቀጥታ ወስዶ ያስተዋውቅሻል። እቺ የወደፊት ሚስቴ ናት። ምናልባት ያለበት ሁኔታ ኢኮኖሚካሊ አንቺን የሚያስተዳድርበት ሁኔታ ላይ ሊሆን ይችላል። ነገር ግን አያፍርም ለቤተሰቦቹ አንቺን ማስተዋወቅ። በቃ ማየ እቺ የወደፊት ሚስቴ ናት፣ ፍቅረኛዬ ናት፣ እህቱን ወንድሙን ምናምን ነገር ማለት ነው ያስተዋውቃል። አያፍርም። ገባሽ? ባንቺ አያፍርም። በቃ ቤተሰቦቹ እንዲያውቁለት ይፈልጋል ስለሚተማመንብሽ ማለት ነው። ልቡ ሙሉ ስለሆነ ያኛውሳ አይደለም ቤተሰቦቹ ቀርተው ጓደኞቹ በቅጡ እንዲያውቁሽ አይፈልግም። ጓደኞቹ ነው ብለሽ ጓደኞቹ እንኳን በአግባቡ እንዲያውቁሽ አይፈልግም። ኢቭን ቢያውቁ ራሱ የሚያውቁበት አተያይ በምን አይነት መንገድ ነው የሚያሳውቃቸው? ገባች? በነገራችን ላይ ወንዶች ልክ አሁን እኛ ሴቶች እንደምናወራው ሁሉ አብረው ያወራሉ ስለ ሴቶች ማለት እቺ ጀለስ እቺኛዋን እኮ እንደዚህ አድርጋት እቺኛዋን እኮ እቺን እያበሰልኳት እኮ ነው ምናምን በጣም ያወራሉ። የምሬን ነው የምልሽ ማለት ነው። እና እዛ መሀል አንቺ በምን አይነት ወይ ነው የምትወሪው? የወደፊት የህይወት አጋሪ ናት፣ የልጆቼ እናት ማደርጋት ናት፣ ምስቴ ናት ብሎ ነው የሚያስተዋውቅሽ ወይስ እባክህ ልደበርባት ነው የምፈልገው ብሎ ነው የሚያስተዋውቅሽ? ያዡ እሱን ማለት ነው። ትልቁ ፖይንት እሱ ጋር ነው ያለው። ስላስተዋወቅሽ ጓደኞቹ ስላስተዋወቅሽ ብቻ ወዶሽ አይደለም። በእውነት ወዶሽ አይደለም ወይ አፍቅሮሽ ሙትት ብሎልሽ አይደለም ነው ግን የሚያስተዋውቅበት። ኢቭን ጓደኞቹ አንቺን የሚያወሩት በምን አይነት መንገድ ነው ያስታውቃል እኮ። አንድ ወንድ አክብሮሽ ወዶሽ በቃ እቺ የኔ በቃ በጣም መወዳት ብሎ ስለ አንቺ ቆንጆ የሆነ ነገሮችን ነግሯቸው የሚቀበሉሽ ጓደኞቹና ይሄ ዝም ብሎ በወጨ በሬ ቦታ ነው ምናምን ብሎ ነግሯቸው የሚቀበሉ ጓደኞች አወራራቸው ራሱ ላንቺ የሚሰጡት ክብር ሲያወሩሽ ራሱ በስነ ስርዓት ነው የሚያወሩት። እነሱ ላያከብሩሻል ማለት ነው። በቃ ከቦሽ አያፍርም። ካንቺ ጋር በሚያደርገው በእያንዳንዱ ነገር አፉን ሙልት አድርጎ ነው የሚያወራው። ግን ይሄን ሁሉ እንድትደረጊ ያንቺ ሚና በጣም ትልቁን ድርሻ ይወስዳል። ወንድ ልጅ የእውነት እንዲወድሽ የእውነት በቃ ሴት ናት እቺ ሴት ናት ብሎ ሴት ምስቴ ናት የምሬም የህይወት አጋሬ ናት ብሎ እንዲያስብ ማድረግ የምትችይው አንቺ ነሽ። በቃ ማለት የሚያጠገብ እንጀራ ከምጣዱ ነው የሚያስታውቀው። ሴቶች በደንብ ነው የምናውቀው። የሚያጠገብ እንጀራ ከምጣዱ ያስታውቃል። እንዴት ነው የሚያስታውቀው? አንድ ወንድ ልጅ ወደ አንቺ መጥቶ ዛሬ ተዋውቆ ስልክሽን ተቀብሎ ነገ ቀጥሮ ጋብዞሽ ከነገ ወዲያ ደግሞ አልጋ ከያዘ ታስሚ ምን ማለት ነው እሱ? በቃ እኮ ነገር ተበላሸ እናቱ። አረ ንቂ፣ በእውነት ጠርጥሪ። እዚህ ጋር ነው ችግሩ። ንቂ፣ እዛ ጋር ያለው ነገር ከባድ ነው። በቃ የሰውዬ እየተደበረብሽ ነው። የምሬን ነው እየተደበረብሽ ነው። ጊዜ ነው እያሳለፈብሽ አለው። የት ነሽ? ለምንድን ነው የተኛሽው እንዴ? አንቺ ስልቱኝ ለራስሽ ገበር ዛሬ ቀጥሮሽ
ዛሬ አግኝቶሽ፣ ዛሬ ክለብ ወስዶሽ፣ ዛሬ አስክሮሽ፣ ዛሬ አጠጥቶሽ፣ ዛሬ ነገር ሁሉ ከተበላሸ ይሄ ሰውዬ ለምን ይጓጓል? ከአንቺ ጋር ለምንድን ነው ወደፊት የሚያቅደው? የሆነ ልጅ ሆነን ኢቨን ልጅ ሆነን አትንኩት ይሄንን ነገር የተባልነው ነገር እኮ ያጓጓናል ማለት ያንን ነገር ለማግኘት እንዴት እንደምንጓጓ ማለት ነው። ልክ እንደዛ እዩት። አንቺ ገላሽን ሴትነትሽን ቁጥብ ካራቅሽበት ማለት ነው። መሳቅ መጫወትና ራስን አሳልፎ መስጠት የተለያዩ ነገሮች ናቸው። እኔ በጣም እርግጠኛ ሆኜ የምነግራችሁ ማለት ነው። አንዳንዴ ወንዶች ይሄ በሳቃችሁ ነው ራሳችሁን የሚገምቱት። ይሄ ከአንገት በላይ በምታሳዩቸው አክሽኖች ነው ሴት ልጅ በጣም በቀላሉ ላገኛት ይችላሉ ይችን ሴት ብሎ ወንዶች ተስፋ የሚያደርጉት ከላይ በምናሳያቸው አክሽኖች ነው። ግን በጣም በቀላሉ አገኛታለሁ ብሎ የመጣ ወንድ በፍቅር ሙትት ብሎ ማለት ነው የግልሽ ሊሆን ይችላል። እመኝኝ አንቺ ራስሽን ስታረጊ እስር ስታረጊ የራስሽ የሆነ ባውንደሪ ሲኖርሽ ገደብ ሲኖርሽ ከዚህ በላይ ማለፍ አትችልም ስትይ ማለት ነው። ከዛ የከለከልሽውን ፓርት እየጓጓ ይመጣል። ገባሽ አይደለም? እንካ ግን አትብላ። በቃ ሴቶች እንደዚህ አይነት ጨዋታ ነው መጫወት ያለባችሁ። በእውነት ነው የምላችሁ። ማለት አይ ዶንት ኖ እኔ እውነት እኔ ጋር ያለው ስሜት እናንተን ያስተምራችሁ ይሁን አላውቅም። እኔ ያለፍኩበትን አይነት ያልኖርኩበትን ህይወት ቪዲዮ አልሰራም። እኔ ማለት እኔ ያለፍኩባቸውን ምናልባት ይህንን ቪዲዮ ከኔ እድሜ በታች አላችሁ ልታዩ ትችላላችሁ። ገባችሁ አይደል? እኔ በጣም በብዙ ስትራግል ያለፍኩ ሴት ነኝ አውቃለሁ። በዚህ እድሜ በጣም ብዙ ነገር ተምሬን ያለፍኩትኝ እና ቢያንስ እኔ የሰራሁትን ስህተት ሌላው እንዲሰራ አልፈልግም። ተረዳችሁ አይደለም? እኔ ሰራሁትን እኔ ሰርቼ ያለፍኩትን ስህተት ሌላ ሰው እንዲደግመው ሌላ ሴት እህቶች ታናናሾች እንዲደግሙት አልፈልግም። ለዛ ነው እንደዚህ የማወራው። ተረዳሽ? ለህይወትሽ ገደብ ይኖር። ወንድ ልጅ ወደ ህይወትሽ ሲመጣ በቃ ፈለኩሽ ወደድኩሽ ያለው ሁሉ የህይወት አጋሩ ሊያደርግሽ አይደለም። ተረዳሽ? ግን እኔ አንድ ነገር ልንገራችሁ ማለት የመጀመሪያ ፍቅረኛ ልጅ ያለው ነበር ከመጀመሪያ ፍቅረኛ ጋር የተዋወቅኩትኝና እኔ እንደዚህ ነኝ ማለት በጣም ተግባቢ ነኝ። ቀበጥ ከሚባሉ ሴቶች ጎራን የምመደበው ምናምን በቃ አሁን ወንዶች እንደዚህ ሲያዩ በቀላሉ ማግኘት የምችሉት አይነት ሴት ነው አድርጎ አክሰፕት የሚያደርጉኝና አይ ዶንት ኖ እሱም በዛ አይነት አስቡ ይሆናል የመጣው አላውቅም። እና ግን በጣም ብልህ ነኝ፣ በጣም ቆቅ ነኝ ማለት ነው። በጣም በእውነት ነው የምላችሁ ነው። ከዛ እንደዛ ተዋወቅን፣ ተግባባን። ምርጥ ልጅ ነው ምናምን ደስ ይላል ያለው ፍቅር ትህትና ምናምን። ግን በጣም አንደሬጅ ነበርኩኝ፣ ልጅ ነበርኩኝ ማለት ነውና ብዙ ነገሮች የምፈራቸው ነገሮች አሉ። ብዙ ነው የምላችሁና ልክ እሱ አክሰፕት አድርጎ የመጣው እኔ ደግሞ አልተገናኝቶም ሆነን እሱ ከውጪ ሲያየኝ እኔ በቃ እሱ ብቻ ሳይሆን ብዙ ወንዶች እንደዛ ነው የሚያስቡት። ግን ሲያገኘኝ እኔ እኮ እንደዚህ አይደለም የመሰልሽኝ ምናምን አይነት ነገር አወራ። ገባችሁ? ከዛ ይህ ልጅ የምርም አፈቀረኝ። የምር ነው የምላችሁ፣ በቃ የምር አፈቀረኝ። አስቤበት አይደለም እኔ ፕላን አድርጌ ምናምን አይደለም እንዲያፈቅረኝ። ግን በቃ አለ አይደለም ይሄ ስትቀርቡ የምትወዱት ሰው አይደለ እንደዛ አይነት ሆኜ እንደተገኘው ነው የነገረኝ ማለት ነውና ያ የሆነው ለምንድን ነው? እኔ አሁን አቅልሎ እንደመጣ ቅልል ብዬ በገኝለት ለምንድን ነው አብሮኝ የሚቀመጠው? ኦልሬዲ በቃ የሚፈልገውን ነገር አግኝቶ ላሽ ነው የሚለው። እንደዛ አይነት ሴት እንዳትሆኝ የኔ ውድ። በእውነት የፈለገ ጊዜ ይፍጅ ያንቺ ቀን ይመጣል። የፈለገ ነው ልጅ የፈለገ ለምን ከዘራ አትይዥም? እግዚአብሔር እንድታገቢ ካልፈለገ አታገቢ። ገባሽ? አንቺ ለፈለገሽ ሁሉ ስለተጋደምሽ አይደለም ባል የምታገኘው። የወደደሽ ሁሉ ወደድኩሽ ያለሽ ሁሉ በእጁ ስለጨበጠሽ ብቻ አንቺ ወንድ ልታገኛችሁ። የራስሽ የሴትነትሽ ህግ መኖር አለበት። የሴትነትሽ ገደብ መኖር አለበት። ማንም እንዲጥሰው የማትፈቅጁ ገደብ በህይወትሽ ልታበጅ ይገባል። እሺ ያኔ በእውነት ይሄን የሴትነት ምክሬ ነው የምመክረው እኔ ስለሚጠቅምሽ ነው። ሁሉም እንዲዘግንሽ አትፍቀጅ። ወደድኩሽ ያለሽ ሁሉ የእውነት የወደደሽ እንዳይመስልሽ። የሰው ልጅ ሲጠላሽ አይደለም ሲወድሽም ለምን በይ። ስፔሻሊ ሴት ከሆንሽ ወንድ ልጅ
ሲጠላሽ ብቻ ሳይሆን ሲወድሽም ዋይ እንዴት ነው የወደደኝ? ለምንድን ነው የወደደኝ? ለምሳሌ እኛ አረብ ሀገር ያለን ሴቶች እንጥፍ ወንድ ይጀነጅልናል፣ ይመጣል ስልካችንን አሳዶ ፌስቡክ ላይ ቢሆን እኔ አንዳንዴ ይገርመኛል እግዚአብሔርን ሆን ብሎ ስራቸውን አረብ ሀገር ያሉ ሴቶችን የማጥመድ አይነት ስትራቴጂ ያላቸው ወንዶች እኔ አውቃቸዋለሁ። አየሽ ሴት አጠገቡ ሴት ጠፍቶ ነው አንቺ ጋር ባህር አቋርጦ የመጣው ያም ለማያገኝሽ፣ ለማይጨብጥሽ፣ ለማይዳስስሽ ምን ፍለጋ ነው አንቺ ጋር የመጣው? እኔ እንደዛ ነው የሚመልሰው። በነገራችን ላይ ምን ነው አጠገብ ሴት የለም እንዴ? እኔ ምን ሰራላለሁ? ኢቭን ብትፈልገኝ ራሱ በማታገኘኝ ሁኔታ ውስጥ ሆነ እንዴት እኔን መረጥክ? ምኔን አይታፈቀርክ? ምኔን ነው የወደደው ብለሽ ማጤን አለብሽ። በደንብ አድርገሽ ምርምር ፍትፍት አድርገሽ ህይወትሽን ማውጣት አለብሽ። እዚህ ጋር አንድ ነገር ብቻ ጨምሬ እኔ ቪዲዮውን እዘጋለሁ። ራስሽን ሬዚስት ማድረግ ሳትቺ አታግቢ። ይሄ የመጨረሻ ቃል ነው። ሴት ልጅ ወንድ ላይ ጥገኛ የሆነችለት ነገር ተበላሽ። ይሄን ስል እኔ በጣም ስሜታዊ ይሆናለሁ። ይቅርታ አድርጉልኝ። እውነት ነግራችሁ አይደል? እኔ ቪዲዮ የምሰራው በራሴ ህይወት ላይ ሀብን ያደረገውን ነገር ነው የምሰራው እና በጣም የተሸወድኩበት ላይፍ ይሄ ነው። እኔ በጣም የተሸወድኩት እስቲ ለራሴን ይቅር ማልለው ምን እንደሆነ ታውቃላችሁ? ራሴን ሳልችል በእግሬ ሳልቆም ወንድ ማመኔ። ወንድ ልጅ ሀብት አለው፣ ይሄ ገንዘብ አለው፣ እሱ እኮ እኔን ማስተዳደር ይችላል፣ ቤት አለው፣ መኪና አለው ምናምን ብለሽ የራስሽ የሆነ ገቢ ሳይኖርሽ ወጥተሽ የምትገቢበት የምትንቀሳቀሽበት በእግርሽ የሚያቆምሽ የሆነ ነገር ሳይኖርሽ ወንድ ልጅ አምነሽ ያገባሽለት ነገር ተበላሸ። ራስሽን አጣሹ። ኮምፕሊትሊ ራስሽን ታጫለሽ። ወደድሽም ጠላሽም እየመረርሽም ቢሆን ይሄን ትወጫታለሽ። በቃ ቆሚ በእግርሽ። የራስሽ የሆነ ገቢ ይኖር፣ አልነሰም በዛ ወጥተሽ ግቢ፣ ዘንጪ፣ ከጓደኞች እኩል ሁኚ። ከዛ በኋላ አይበላውና የመለያየት ፕሮባቢሊቲ እንኳን ቢኖረው ማሰላማ ብለሽ ትሸኛለሽ። ግን የራስሽ የሆነ ነገር ካሌለሽ እየገደለሽ እየረገጠሽ ማለት ነው። ከሱ ሌላ ህይወት የለኝም፣ አሁን ከሱ ወጥቼ የት ነው የምገባው? ወዴት ነው የምሄደው? የሰው መሳቂያ መሳለቂያ ነው የምሆነው፣ ጎዳና ነው የምወድቀው ብለሽ ሳትወጂ በግድሽ ከሱ ጋር ትኖሪያለሽ። እሱ እንዳይሆን ከፈለግሽ መጀመሪያ ላይ ጠንቀቅ፣ ራስሽን ያዝ፣ ስሪ፣ ወጥረሽ ስሪ፣ ራስሽን አግኝ። ከዛ በኋላ ሰው ስትሆኚ ወንዱ ትላንትና ይበዛብኛል የምትይው ሁሉ አንሶ ነው የሚታይሽ። ይሄ ለኔ አይመጥነኝም ማለት ትጀምራለሽ። ያኔ አንቺ ራስሽን ያገኘሽለት ራስሽን ኩል የሆንሽ ቀን ራስሽን ወጥተሽ መግባት መስራት ከጓደኞችሽ ጋር እንዴት ነው ፏ ማለት አልባሌ ቦታ አይደለም። በቃ ዝንጥች ዋው እሷ እኮ በጣም ኩል ናት የምትባል ሴት፣ በአለባበስሽ፣ በአረማመድሽ፣ በአነጋገርሽ ዲሲፕሊን እንዲሆንሽ ሴት፣ በራስሽ የምትተማመኝ በቃ ኮንፊደንት ስትሆኚ አቤት ያኔ ይሄ ለኔ ይገባኛል እንዴ እምትዩ ወንድ ሁሉ ያንቺ ሲሆን ታያለሽ። እመኚኝ። ራስሽን ቻይ። መጀመሪያ ወንድ ላይ ከመንጠልጥል በፊት ራስሽን ቻይ። እሺ እንዳይደብራችሁ። እንደዚህ እኔ ያለፍኩበትን ህይወት እንዳታልፉ ነው። አመሰግናችኋለሁ፣ እወዳችኋለሁ። በሌላ ቪዲዮ እንገናኛለን። ላይክ ሼር ማድረግ እንዳትረሱ። እሺ ውዶች፣ ባይ ሚስ ዩ